ብሔራዊ ባንክ በኢትዮጵያውያን ኑሮ ላይ ትልቅ መሻሻል ሊያመጣ የሚችል ትልቅ ውሳኔ ወስኗል። ይህም ከውጭ ምንዛሬ ጋር የተያያዘ ነው። በተለይ በውጭ ሀገር የምትኖሩ ኢትዮጵያውያንን እጅግ በጣም የሚያስደስት ነው። ለእናንተ መልካም ዜና አለኝ። አብራችሁን ቆዩ። ሰላም ጤና ይስጥልኝ። እንዴት አላችሁ? የተወደዳችሁ የከፍትዩብ አድማጭ ተመልካቾቻችን እንዴት ከረማችሁ? የኢትዮጵያ ብሔራዊ ባንክ ሰሞኑን አንድ አስገራሚም ያልተጠበቀ መረጃ ማውጥቷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያ የበለጠ ለማጎልበት በትናንትናው ዕለት እንግዲህ በውጭ ምንዛሬ መመሪያ ላይ ሰፊ ማሻሻያ ማድረጉን አስታውቋል። በኢትዮጵያ የተሟላ የማክሮ ኢኮኖሚ ሪፎርም መደበኛ ከጀመረበት ከሐምሌ 2016 ጀምሮ የውጭ ምንዛሬ ገበያን ለማጎልበት የሚያስችሉ የተለያዩ የውጭ ምንዛሬ ማሻሻያ ሲያደርግ መቆየቱን ባንኩ አስታውቋል። በትናንትናው ዕለትም እንደዚሁ ካደረጋቸው ማሻሻያዎች መካከል በሁሉም ባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኞቻቸው ለውጭ ሀገር ክፍያ የኤሌክትሮኒክስ ግብይት ጨምሮ የሚያገለግል ዓለም አቀፍ ካርድ ማዘጋጀት እንዲችሉ ፍቃድ ሰጥቷል። ይሄ በጣም ደስ የሚል ነገር ነው። ይሄ ማለት እንግዲህ በውጭ ያላችሁ ኢትዮጵያውያን እንደምታውቁት አሁን ካርድ አላችሁ አይደለ? የተለያዩ ዓለም አቀፍ ክፍያዎችን የምትፈጽሙባቸው የዲጂታል ክፍያዎችን፣ ኦንላይን ክፍያዎችን፣ ሌሎችን ለፖስም ይሁን ለኤቲኤም ማሽኖች የሚያገለግሉ ዓለም አቀፍ ክፍያዎችን የምታደርጉባቸው ካርዶች አሉ። እነ ቪዛ፣ ማስተር ካርድ፣ ፔይፓል የመሳሰሉ ካርዶች አሏቸው አይደል? ልክ የእሱ አይነት ካርድም ኢትዮጵያ ለዜጎቿ እንድትፈቅድ ብሔራዊ ባንክ ዛሬ ውሳኔ ማሳለፉን ሰምተናል። ማንኛውም ኢትዮጵያዊ ሕጋዊ ሰነድ ለባንኮች በማቅረብ መጠኑ ከ3000 የአሜሪካ ዶላር ያልበለጠ የውጭ ምንዛሬ ከሀገር ውጭ ለሚኖሩ ዘመዶቹም እገዛ እንዲያደርግ እና ከሀገር ወደ ውጭ ማስተላለፍ እንዲችልም ፍቃድ አግኝቷል። እንግዲህ አይናችን ኢትዮጵያውያን በውጭ ላሉ ኢትዮጵያውያን ለተቸገሩት ኑሮ ለከበዳቸው እዚህ የተሻለ ኑሮ ላላቸው ሰዎች ወደ ውጭ ሀገር የውጭ ምንዛሬ መላክ የሚችሉበትንም ፍቃድ አግኝተዋል። ይሄ ህልም ነው፣ በእውነት ነው የምላችሁ። እንደዚህ ዶላር በጣም ለተቸገረ መንግስት የዚህን ያክል ሲፈቅድ እኔ ያልጠበቅኩትም እጅግ በጣም ያስገረመኝና ያስደሰተኝ ጉዳይ ነው። በተለይ በውጭ የሚኖሩ ኢትዮጵያውያን በተለያየ ምክንያት አገር ቤት ንብረት ኖሯቸው የራሳቸውን ንብረት በዶላር አስቀምጠው ከሆነ ያንኑ ዶላራቸው መልሰው ወደ ውጭ ሀገር መውሰድ የሚችሉበትን አጋጣሚ እየፈጠረላቸው ነው። ለምሳሌ ከ3000 ዶላር ያልበለጠ ገንዘብ ተልኮላቸው ኑሯቸውን ማቃለል የሚችሉበትን ሁኔታ እንደተፈጠረላቸው መረዳት እንችላለን። በርከት ያሉ ዝርዝር ጉዳዮች አሉት። በተለይ በዋናነት ለሁላችን ይጠቅማሉ ብለን ያሰብናቸውን መረጃዎች ጠቆም እያረኳችሁ ነው ማልፈው። የመጀመሪያው የአገልግሎት ላኪ ከውጭ ንግድ የሚያገኙትን የውጭ ምንዛሬ ሙሉ በሙሉ በሪቴንሽን ሂሳባቸው ያለምንም የጊዜ ገደብ እንዲይዙ ተፈቅዷል። ይሄ ማለት እንግዲህ ብዙዎች አስመጪዎች፣ ላኪዎች ወደ ብላክ ማርኬት እንዲሄዱ የሚያደርጋቸው አንደኛው ነገር በገዛ ገንዘባቸው ላይ የማዘዝ ስልጣናቸው በብሔራዊ ባንክ ተገድበው እንደነበረ የምናውቀው ነገር ነው። አሁን ግን ያገኙትን ገንዘብ በውጭ ምንዛሬ አካውንታቸው ውስጥ ያለ ገደብ ማስቀመጥ እንዲችሉ ተፈቅዶላቸዋል። በተለይ ሪቴንሽን የሚባለው አይነት ከሆነ ሂሳባቸውን ያለምንም የጊዜ ገደብ እንዲይዙ ፈቅዶላቸዋል። ይሄ በጣም አሪፍ የሚባል ነው። ሌላው ደግሞ ባንኮች የውጭ ምንዛሬ ሂሳባቸው ላላቸው ደንበኞች ለውጭ ሀገር ክፍያ የኤሌክትሮኒክስ ግብይትን ጨምሮ የአገልግሎት ዓለም አቀፍ ካርድ ማዘጋጀት እንዲችሉ ቅድም ያልኳችሁን ፔይፓል፣ ማስተር ካርድና ቪዛ ያሉ አይነት ካርዶች ዓለም አቀፍ ካርዶችን በዶላር እንዲይዙ እና እንዲከፍሉም ዓለም አቀፍ ክፍያዎችንም በቤታቸው ኢንተርኔት ላይ ቁጭ ብለው እንዲከፍሉም ባንኩ ፈቅደዋል። ይሄ በጣም የሚያስደስት ነው፣ በእውነት ነው የምላችሁ። ምክንያቱም ምን ያለ እንደተቸገረን እናውቃለን። እንደው ገንዘብ እንኳን ተገኝቶ ዶላሩ የት ይገኝ ነበረ? ካርድ መሙላት ለማፈለግ በጣም እንሰቃየ ነበረ። ቨርቹዋል ካርዶችን ለማግኘት ጥረት አድርገን ቨርቹዋል ካርዶችን ግን ዶላር ለመሙላት የምናየው መከራ እኛ ነን የምናውቀውና ይህንን በከፍተኛ ሁኔታ ቀርፎልናል ችግሩን ማለት ይቻላል። ሌላው ደግሞ ባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኞች
ማንኛውም የውጭ ምንዛሪ ሂሳብ ያለው የባንክ ደንበኛ ህጋዊ ሰነዱን ሂሳብ ለከፈተበት ባንክ በማቅረብ የውጭ ምንዛሪ ሂሳቡን በመጠቀም ለትዳር አጋሩና ለልጆቹ የትምህርት የሕክምናና የጉዞ ወጪ ክፍያ ማድረግም እንዲችል ተፈቅዷል። ይሄም ቀደም ሲል የባንክ አካውንት ከፍተው የውጭ ምንዛሪ ገቢያቸውን እዛ ውስጥ ለሚያስቀምጡ ለምሳሌ የዶላር ተከፋዮች ሊሆኑ ይችላሉ። የተለያዩ የውጭ ምንዛሪ ገቢ ያላቸው ሰዎች የውጭ ምንዛሪ አካውንት ከፍተው እዛ ውስጥ አካውንታቸው ውስጥ በማስቀመጥ ወይም በመቆጠብ ክፍያ መፈጸም ቢፈልጉ በዛው በውጭ ገንዘብ ክፍያቸውን ማከናወን ይችላሉ። ይህም ለበርካታ ቤተሰቦች በጣም እረፍትን የሰጠ ነው። በተለይ ገንዘብ እያላቸው እንደሌላቸው በኢትዮጵያ ብር ብቻ እንዲገደቡ ለተደረጉ አስመጪዎች፣ ላኪዎች ይሄኛው በጣም ቆንጆና የሚወዱት ውሳኔ እንደሆነ ተስፋ አረጋለሁ። ሌላኛው ደግሞ ማንኛውም ለትርፍ የተቋቋመ ድርጅት የውጭ ምንዛሬ ምንጩ ከወጪ ንግድ የሚገኝን የውጭ ምንዛሪ ሳይጨምር በእርዳታ ወይም ስጦታ አሊያም ከሌላ ምንጭ ምንዛሬ አግኝቶ ከሆነ እና ይሄንን ማረጋገጥ ከተቻለ የተንቀሳቃሽ የቁጠባና የጊዜ ገደብ የውጭ ምንዛሪ ሂሳብ ከፍቶ ገንዘቡን መጠቀም እንደሚችልም እንደዚሁ ብሔራዊ ባንክ ያሻሻለው መመሪያ ይጠቁማል። ሌላኛው በአምስተኛ ደረጃ የምነግራችሁ ደግሞ ኢትዮጵያውያንና ትውልደ ኢትዮጵያውያን ቀደም ሲል የውጭ ምንዛሬ የቁጠባ ሂሳብ ለመክፈት ይጠይቁት የነበረው ባንኮች $100 ነበረ። አሁን ላይ ግን ያለምንም ቅድመ ሁኔታ የአሜሪካ ዶላር ሳይጠየቁ አካውንት መክፈት የሚያስችላቸውን ፍቃድ ለባንኮች ተሰጥቷቸዋል። ባንኮችም ደግሞ ለደንበኞቻቸው ይህንኑ ይሰጣሉ ማለት ነው። ይሄኛውም በጣም ቆንጆ ነው። ምክንያቱም አንድ ሰው የዶላር አካውንት ድሮ ማለት ነው የዶላር አካውንት ወይም ሌላ የውጭ ከረንሲ አካውንት ለመክፈት አንደኛ በኢትዮጵያ ነዋሪ ያልሆነ ወይም በውጭ ስራ ያለው መሆኑን በየወሩ ተከፋይ መሆኑን የሚያረጋግጥ የስራ ውል ማቅረብ ይጠበቅበት ነበር ድሮ። ከዛ እሱ ተሻሻለና ደግሞ ዜጎች የውጭ ምንዛሪ አካውንት መክፈት ይችላሉ፣ ግን ለመክፈት ቢያንስ $100 በአካውንታቸው ውስጥ ማስቀመጥ አለባቸው የሚል መመሪያ ነበር። አሁን እሱ ነው የተሻሻለው። አሁን ላይ አካውንቱን ለመክፈት ልክ እንደ ብር ዝም ብሎ በተወሰነ ገንዘብ ብቻ አካውንቱ ባዶ እንዳይሆን አካውንት መክፈት የሚቻልበትን ሁኔታ ብሔራዊ ባንክ ፈቅደዋል ማለት ነው። እና ይሄኛው ማስደሳች ነገር ነው። ይሄ ብቻ አይደለም፣ በጣም ደስ የሚሉ ብዙ ነገሮች አሉት። ለምሳሌ ድርጅቶች የመዋለ ንዋያቸውን ሁኔታ በኢትዮጵያ ብሔራዊ ባንክ እያስመረመሩ ከሀገር ውጭ ለሌላ ሀገር መዋለ ንዋያቸውን ማፍሰስ እንዲችሉ ወይም ኢንቨስት እንዲያደርጉ ፈቅደዋል እንበልና ኢትዮጵያውያን ኢንቨስተሮች በሀገር ቤት ሁሉንም አይነት ኢንቨስትመንትን ኢንቨስት አድርገው ከቀሩ በኋላ ያላቸውን የውጭ ምንዛሬ ተጠቅመው ደግሞ በሌላ ሀገር ላይ መክፈት የሚፈልጉት ነገር ካለ የውጭ ምንዛሬያቸውን በብሔራዊ ባንክ ካስመረመሩ በኋላ ውጭ ላይ ወስደው ደግሞ ኢንቨስት እንዲያደርጉ ፍቃድ ሰጥቷቸዋል ማለት ነው። ይሄ ደግሞ ለየት ያለ ነገር ነው። በጣም ጥሩ። ይሄ ብቻም አይደለም። ማንኛውም ኢትዮጵያ ውስጥ ነዋሪ የሆነ ግለሰብ ወደ ሀገር ይዞት የተመለሰውን የትኛውንም ያህል መጠን ልብ አድርጉ። ድሮ ምን ያህል ዶላር ነው ሀገር ቤት ይዞ መግባት የሚቻለው የሚል ጥያቄዎች እንደምትጠይቁ ታስታውሳላችሁ አይደል? አሁን ለእናንተ መልስ የሚሰጥ ነው ይሄኛው። ማንኛውም ኢትዮጵያ ውስጥ ነዋሪ የሆነ ግለሰብ ወደ ሀገር ይዞት የተመለሰውን የትኛውንም ያህል መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮችና ህጋዊ የውጭ ምንዛሬ ግብይት ቢሮዎች በኩል ወደ ብር መመንዘር አሊያም ወደ ውጭ ምንዛሬ ሂሳብ ማስገባትና ተቀማጭ ማድረግ ይችላል። አሜዚንግ። ለዚህ አጨበጭባለሁ። በጣም አውቃለሁ ችግሩን። በርካታ በውጭ ሀገር የሚኖሩ በአረብ ሀገርም በደቡብ አፍሪካም እንዲሁም በአውሮፓና በአሜሪካ የሚኖሩ ኢትዮጵያውያን ጭምር በጣም ሲሰቃዩበት የነበረ ነው። ገንዘብ ኖሯቸው ይዘው መግባት እየፈለጉ ገደብ ይጣላል። እሱ ብቻም አይደለም፣ በባንኮች ለማስዘርዘርና ህጋዊነቱን ለማሰጠት እንደዚሁ ግምሩክ ሂዶ ዲክላር ተደርጎ ተወስኖላቸው ምናምን ነገር ነበር ወደ ሀገር ቤት የሚገባው። አሁን እንደዛ ብሎ ነገር የለም። ይዛችሁትኑ ከፈለጋችሁ በባንኮች መመንዘር ትችላላችሁ። ከፈለጋችሁ ደግሞ ከባንኮች የተሻለ ምንዛሬ መስጠት የሚችሉ የምንዛሬ ቢሮዎች አሉ። ህጋዊ የሆኑ የምንዛሬ ቢሮዎች፣ በእነሱ በኩል ይህንኑ ገንዘባችሁ ወደ ኢትዮጵያ ብር መቀየር ትችላላችሁ። አይ ይምጣልና ይቀመጥ ካላችሁም ደግሞ በገዛ ሀገራችሁ ባንኮቻችሁ ውስጥ
ደህንነቱ ተጠብቆ እንዲቀመጥ ማድረግ ትችላላችሁ። ማንም ከየት አመጣው ወደ ተወሰድክ ምናምን አይነት ጥያቄ አይጠይቃችሁም። ስትገቡ ብቻ ከውጭ ያመጣችሁት ገንዘብ መሆኑን እርግጠኛ መሆን ይጠበቅባችኋል። እሱን ለማለት ፈልጎ ነው። ሌላኛው ደግሞ ኢትዮጵያውያን ህጋዊ ሰነድ ለባንኮች በማቅረብ ቀደም ያልኳችሁ $3000 ከኢትዮጵያ ውጭ ላሉ ዘመዶቻችሁ እርዳታ መላክ ትችላላችሁ። ሌላው ባንኮች የፎርዋርድ የውጭ ምንዛሬ ግብይት ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ ማካሄድ እንዲችሉ ተፈቅዶላቸዋል። እዚህ ላይ ብዙ እውቀቱ ስለሌለኝ ይህንን አልፈዋለሁ። የውጭ ቀጥታ ኢንቨስተሮች፣ ኤምባሲዎችና በሀገር ውስጥ የሚሰሩ ዓለም አቀፍ ተቋማት ተራድኦ ድርጅቶችን ጨምሮ ለኢትዮጵያ ብሔራዊ ባንክ ማረጋገጫ በባንኮች የውጭ ምንዛሬ ሂሳብ መክፈት ይችላሉ። በብሔራዊ ባንክ ማረጋገጫ በባንኮች ውስጥ የውጭ ምንዛሬ ሂሳብ መክፈት ይችላሉ። እነዚህም የውጭ ድርጅቶች ለብሔራዊ ባንክ ፍቃድ ካሳዩ በኋላ ቀጥታ ሀገራችን ውስጥ የውጭ ምንዛሬ አካውንቶች መክፈት ይችላሉ። ሌላው በ11ኛ ደረጃ ልነግራችሁ የምፈልገው ድርጅቶች ወደ ሀገር ውስጥ የሚያመጡት የውጭ ብድር የሰርፕላየር ብድርን የማጽደቅ ስራ የውጭ ምንዛሬ መመሪያን መስፈርቶች በተመለከተ ሙሉ በሙሉ ለባንኮች ውክልና ሰጥቷል። ወይም በባንኮች ኃላፊነት መሰረት እነዚህ ጉዳዮች እንዲፈጸሙ ይደረጋል። ማንኛውም በውጭ ንግድ ላይ የተሰማራ ላኪ ድርጅት ከማንኛውም የውጭ አካል የቅድመ ክፍያ ስምምነት ላይ በመድረስና በሁለቱም ወገኖች የተደረሰውን የስምምነት ሰነዶች ለላኪው ድርጅት ደንበኛ በባንክ በማቅረብ የቅድመ ክፍያ ማከናወን ይችላል። አሜዚንግ! የግድ ማስያዣ አይጠበቅባቸውም ማለት ነው። ስለዚህ የቅድመ ክፍያዎችንም አስቀድማችሁ ማድረግ ትችላላችሁ። ይሄ የሚገርም ለውጥ ነው። በተጨማሪም የውጭ ምንዛሬ ገቢ ለወደፊት የውጭ ንግድ ክፍያ እንደ ቅድመ ክፍያ የሚቆጠረው አንደኛው ስምምነቱ ገዢውን ለማመልከት ታስቦ ቅድመ ክፍያው ለወደፊት ወጪ ወይም ገቢ ንግድ የሚውል ወይም ደግሞ ለወደፊት ወደ ውጭ የሚላኩ ሸቀጦች ከዘረዘረ ወይም የደረሰኝ ቁጥሩ ከተጠቀሰ አሊያም የግብይት የውል ስምምነት ሰነድ ቁጥር የሚላክለት ከሆነ የውጭ ምንዛሪ ደረሰኝ ላይ ከተጠቀሰ እነዚህ ነገሮች ሊፈቀዱ እንደሚችሉ ተገልጿል። ሌላው ደግሞ ባንኮች ከካፒታላቸው ከ10% ያልበለጠውን ለግሉ ዘርፍ የውጭ አገር ብድር ዋስትና መስጠት እንዲችሉም ተፈቅዷል። ይሄ ማለት በአገር ቤት ያላችሁ ባንክ ካላችሁ እዚህ ከቆጠባችሁና የውጭ ምንዛሬ ብድር ሊሰጧችሁ ፍቃደኛ ከሆኑ ባላችሁበት ሀገር ዋስትና ሊሰጧችሁ እንደሚችሉ ይሄው መመሪያ እየነገረን ይገኛል። ሌላው ደግሞ ባንኮች የውጭ ተቋም በሚሰጠው የማረጋገጫ ደብዳቤና ደንበኛው በሚያቀርበው ጥያቄ ላይ በመመርኮዝ በአንድ ጉዳይ ከ$20,000 የአሜሪካን ዶላር ወይም ከተመጣጣኝ የሌላ ሀገር ገንዘብ ያልበለጠ የውጭ ምንዛሬ ለሕክምናና ለትምህርት ለቪዛና ለአውሮፕላን ትኬት ቅድመ ክፍያ ማከናወን እንዲችሉም ተፈቅዶላቸዋል። 16ኛው ደግሞ ያለምንም የኢትዮጵያ ብሔራዊ ባንክ ማረጋገጫ የውጭ ኢንቨስተሮች በኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መመሪያ መሰረት አስፈላጊውን ሰነድ ለባንካቸው በማቅረብ እንዲሁም ባንኮች መመሪያው መሰረት የቀረበውን ሰነድ መሟላቱን በማረጋገጥ በትርፍ ክፍፍል ምክንያት ያገኙትን የውጭ ምንዛሬ ከሀገር ማስወጣት እንዲችሉ ተፈቅዷል። ለዚህ ይጨበጨባል፣ በጣም ይጨበጨባል። ምክንያቱም አንዱ የብላክ ማርኬትን ጉዳይ በጣም በከፍተኛ ሁኔታ እንዲሰፋ ያደረገው ይሄ ነው። ብዙ ኢንቨስተሮች አሉ፣ ብዙ የውጭ ካምፓኒዎች አሉ ኢትዮጵያ ውስጥ ኢንቨስት አድርገው እየሰሩ ያሉ። እነዚህ ትርፋቸው መጨረሻ ላይ የሚወስዱት በምንድን ነው ብትሉ እንደ ማንኛውም ኢትዮጵያዊ ቁጭ ብሎ ባንክ ወረፋ በመጠበቅ ሳይሆን ወደ ብላክ ማርኬት ሄደው ገንዘባቸውን በመቀየራቸው ነው። ስለዚህ አሁን ላይ ባንኮች ለእንደነዚህ አይነት ደንበኞቻቸው የውጭ ምንዛሬ እንዲሰጡና የትርፍ ክፍፍላቸውን ወደ ዶላር ቀይረው ይዘው እንዲወጡ የሚፈቅድላቸው ከሆነ ይህንን ችግር በከፍተኛ ሁኔታ ይቀርፈዋል ተብሎ ይጠበቃል። ስለዚህ ለዚህ ይጨበጨባል። የውጭ ምንዛሬ ግብይት ቢሮዎች የገንዘብ ፍሰትና ካፒታል የበለጠ ለማጎልበት በማሰብ የኢትዮጵያ ብሔራዊ ባንክ በፈቃድ አሰጣጥ ወቅት የሚይዘውን የተቀማጭ ገንዘብ ማለትም 1 ዓመትና ከዛ በላይ በስራ ላይ ለሆኑ ቢሮዎች 30 ሚሊዮን ብር እንዲሁም ቢያንስ ለ6 ወራት
በስራ ላይ ላሉ ቢሮዎች 15 ሚሊዮን ብር ተመላሽ ያደርጋል ብሏል። ሌላው የውጭ ምንዛሬ ግብይት ቢሮዎች በእጃቸው የሚይዙት ጥሬ የውጭ ምንዛሬ ገንዘብ ቀደም ሲል ከነበረው የካፒታል 10 በመቶ ወደ 25 በመቶ ተሻሽሏል። በጣም አሪፍ ነው። ከዚህ በላይ የሆነ ትርፍ የውጭ ምንዛሬ ገንዘብ ለባንኮች መሸጥ እንዳለበትም አስገዳጅ ተቀምጧል። ምክንያቱም የባንክ ስራ እንዲሰሩ ስለማይፈቀድ የተወሰነ ብቻ ገንዘባቸውን ማንቀሳቀስ ከቻሉ በኋላ ከዚህ በላይ ማለትም ከ25 በመቶ በላይ ከሆነ ግን ለባንኮች ከፈለጉ በጨረታ እንደፈለጉ አድርገው የመሸጥ ኃላፊነት ተቀምጦባቸዋል። ሌላውና የመጨረሻው ሁሉም የውጭ ምንዛሬ ቢሮዎች አስፈላጊውን ሰነድ በመጠየቅ ለቪዛ፣ ፓስፖርትና ለፍቃድ እድሳት ጥሬ የውጭ ምንዛሬ ሽያጭ እንዲያከናውኑ ተፈቅደዋል። ብሔራዊ ባንክ በውጭ ምንዛሬ ግብይት ስርዓት ላይ ሰፊ ማሻሻያ አድርጓል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያን የበለጠ ለማጎልበት በማለት እንግዲህ በውጭ ምንዛሬ መመሪያ ላይ ሰፊ ማሻሻያ ማድረጉን አስታውቋል። ከነሱ መካከል እንግዲህ ዋና ዋና የሚባሉትን እነዚህን አቅርቤላችኋለሁ። በእውነት በጣም አሪፍ ነው። አጠቃላይ በውጭ ምንዛሬ ዙሪያ ላይ ተደርጎ የነበሩ ክልከላዎችና ገደቦችን በሙሉ ነው ያነሳቸው ማለት ይቻላል። የተወሰኑ ቀሪ ቢኖርም እነዛም ያን ያክል አይደለም። ኢኮኖሚውን በጣም የሚደግፍ ይመስለኛል። በተለይ በብላክ ማርኬትና በባንኮች መካከል ወይም በትይዩ ገበያዎችና በባንኮች በሬጉላር ባንኮች መካከል ባለ ገበያ መካከል ያለውን ልዩነት በከፍተኛ ሁኔታ ያጠባል ተብሎ በብዙዎች ዘንድ ተስፋ ጥሏል። ይህም ውጤት እንዲመጣ ተስፋ እናደርጋለን። በተለይ በቀጥታ ላይፋቸው ከውጭ ምንዛሬ ጋር የተያዘ ህይወት ለሚኖሩ ሰዎች እጅግ የተሻለ አማራጭ እንደቀረበላቸው መረዳት ይቻላል። ይሄም ዲያስፖራ ኢትዮጵያውያን በደንብ የምትጠቀሙበት ከሆነ በሀገራችሁ ውስጥ አመርቂ ውጤት የምታመጡበት እና ገንዘባችሁ ትርጉም ባለው መንገድ ወደ አሴትነት መቀየር የምትችሉበትን ሁኔታ የፈጠረ መስሎ ይሰማኛል። በድጋሚ ይህ ስለሆነ እንኳን ደስ አላችሁ ለማለት እወዳለሁ። የዛሬው ቪዲዮ ይሄንን ይመስላል። ስለተመለከታችሁኝ ከልብ አመሰግናለሁ። በሌላ እንገናኛለን። እስከዛው ቸሩ ሁሉ ይቅጠማችሁ። ቻው።